በኢትዮጵያ የሙዚቃ ታሪክ ውስጥ የማይረሳ ትልቅ አሻራ ያሳረፈችውና ለብዙ ዓመታት ከሚዲያና ከአድናቂዎቿ እየታረቀ የቆየችው የሙዚቃዋ ንግስት ጂጂ ዛሬ ብቅ ብላለች። ተወዳጇ ድምጻዊት እጅጋየሁ ሽባባው ወይም ጂጂ ዛሬ በታናሽ እህቷ በሶፊያ ሽባባው አማካኝነት በአዲስ ምስል ብቅ ማለቷ መላውን የኢትዮጵያ ሕዝብና የጥበብ አፍቃሪያንን በከፍተኛ ደስታ አስፈንጥዟል። ወደ አሜሪካ ካቀናች በኋላ ለረጅም ዓመታት ሙሉ በሙሉ በሚባል ደረጃ ከህዝብ እይታ ርቃ መቆየቷ በአድናቂዎቿ ዘንድ ትልቅ ናፍቆትንና ስጋትን ፈጥሮ ነበር። ግን ለመሆኑ የናፈቀችን ጂጂ ለምን በዚህ ልክ ትወደዳለች? ስለ ጂጂ ሲነሳ ስለ አንድ ድምጻዊ ሳይሆን ስለ ሀገር ትልቅ የጥበብ ባንክ ነው የሚወራው። ጂጂ የኢትዮጵያን ባህላዊ ዜማ ከዘመናዊ ጃዝ፣ ፋንክና ወርልድ ሙዚቃ ጋር በማዋሃድ ለዓለም ያስተዋወቀች ድንቅ ጥበበኛ ናት። በተለይም በታዋቂው ፕሮዲዩሰር ቢል ላስዌል የተዘጋጀው ጂጂ የተሰኘው አልበሟ በዓለም አቀፍ ደረጃ ከፍተኛ አድናቆትን አትርፏል። እንደ አድዋ፣ ጉራማይሌ፣ አቤት አቤትና ካንቺ ጋር የመሳሰሉ ስራዎቿ በዘመናት የማይደበዘዙ የዘላለም ስንቆቻችን ናቸው። የጂጂ ድምጽ ከዘፈን ባለፈ ነፍስን የሚያክም ጥልቅ ስሜትና ኢትዮጵያ ማንነት የሚቀሰቅስ ልዩ ሰማያዊ ኃይል አለው። ዛሬ መላው የኢትዮጵያ ዲጂታል ገጽ በደስታና በምስጋና ጎርፍ ተጥለቅልቋል። ንግስቲቷ እንኳን አየነሽ በሚሉ አስተያየቶች ከያቅጣጫው እየፈሰሱ ይገኛሉ። ውድና የተከበርሽ ሀገራችን ኩራት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ይህንን ቪዲዮ እስካሁን ላይክ ያላደረጋችሁ ላይክ ያድርጉ። ሰናይ ቀን